ይህ ልጅ የፈጸመውን አሳፋሪ ድርጊት ተመልከቱ። ዘንድሮ መቼም የማይሰማ ነገር የለም። ይህን የመሰለ ወጣት በዚህ ልክ ወርዶ እንዴት ይህን ተግባር ሊፈጽም ይችላል? ግለሰቡ ድርጊቱን የፈጸመው በየካ ክፍለ ከተማ ነው። በፓርክ ውስጥ ተቀጥሮ ሲሰራ የነበረው ይህ ኢዩኤል ደጀኔ የተባለ ወጣት የተሰጠውን ኃላፊነት ወደ ጎን በመተው ከሚሰራበት ቦታ የመብራት ባውዛ አምፖል ሰርቆ ሊሰወር ሲል ተይዞ ፍርድ ቤት መቅረቡን የአዲስ አበባ ፖሊስ አስታውቋል። ሾላ ፓርክ አካባቢ በቢጫ ፌስታል ጠቅልሎ እየሄደ ያለ የፖሊስ አባሎች ምንድነው ያስከው ብሎ በሚጠይቁበት ጊዜ አይ ተጠርጣሪ ኢዩኤል ደጀኔ የተባለው እኔ የኮሪደር ልማት ሰራተኛ ነኝ ሲሉ ያው ፖሊሶቹ በመጠራጠር ማን የላከ ሲባል ካሳንቺስ ያሉት በማለት ዋና እዚህ ስራ አስኪያጅ አቶ ኤርሚያስ ተሾመ የሚባል ጋር ሄደው ሲያናገሩት አይ እኛ የላክነውም የለ በማለት በስልክ ባረጋገጡላቸው መሰረት ወደኛ ጋር በቀን 27 ምርመራ ይጣራ በማለት ይዞ መጡ። በወቅቱ ልከውታል የተባለው እዛ ካሳንቺስ አካባቢ ስናረጋግጥ አይ ተጠርጣሪውን አላክ ነው ስላላክ ነው በሚል ቃል ተቀበልኩ። ያው በዚህ ምርመራን አደራጀን የተጠርጣሪውን የጊዜ ቀጠሮ አቀረብንና የምርመራ መዝገቡ ተጠናቆ ኤግዚቢትም ተይዞ ስለነበር ሁሉንም ከጨረሱም በኋላ ለአቃቢ ጋር ቀርበን ያው ክስ መስርተናል። ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ ወንጀል ችሎት ኢዩኤል ደጀኔ በ1 ዓመት ከ8 ወር እስራት እንዲቀጣ ወስኖበታል። ግለሰቦች ወይም ተቋማት ሰራተኛ ሲቀጥሩ አስፈላጊውን ጥንቃቄ ማድረግ እንዳለባቸው መልእክት ተላልፏል። የቀጠሯቸው አካል ያው መተው ቁጥጥር አድርገው ቢሄዱ ወንጀልን ይከላከላሉ ማለት ካልሆነ ደግሞ ያው ፖሊስ አካባቢው ስለሚዞር ጥቆማ ሰጥቶ እንዳይተኙ እንዲያነቃቸው እንዲደረግበት ምናልባት የኮሪደር ልማት ሰራተኛ ነን ብሎ እንትን የሚሉት ያው እነሱ ሰራተኛ ነን በማለት ነው አብዛኛዎቹ የተወሰነ የሚወስዱት ማለት ነው። ስለዚህ ይሄን ከግንዛቤ በማስገባት የኮሪደር ልማት የሚልኩትን ደብዳቤ ወይ የሆነ ነገር በስልክ ማሳወቆ ቢሆን መጥቶ ቢወስዱ በመሃል ላይ ያው እንደዚህ አይነት ብዙ ነገር ሊወጣ ስለሚችል ትኩረት ቢሰጠው